ግሩም የዓለማችን ምርጥ ታሪኮች ከተሰኘው የግሩም ተበጄ ሁለተኛ መጽሐፍ ላይ ጋዜጠኛው በሰማይ ቤት ሚለውን ልጋብዛችሁ። ከመንግሥተ ሰማያት ወደ ገሃነም መኮብለል እስከ ዛሬ ታይቶም ተሰምቶም የማያቅ ነገር ነው። ስለዚህ በሩን ከውስጥ በኩል ቆልፈን አናውቅም ነበር። አንዴ የሰማኋት ታሪክ ነች። አንድ ጋዜጠኛ ሞቶ መንግሥተ ሰማይ ደረሰ። እርግጥ ጋዜጠኞች እዛ ይገባሉ ተብሎ አይጠበቅም። እንዴት እንደሆነ አላቅም። የመንግሥተ ሰማያትን በር የሚጠብቀው መልአክ ጠየቀ፣ ጋዜጠኛ ነህ? አዎ አለ ጋዜጠኛው። እንደ ጋዜጠኝነቴ የትም ቦታ የመግባት መብት ያለኝ ይመስለኛል። እባክህ አሳልፈኝና ልግባ። ዘበኛው እያመነታ ተናገረ። ትንሽ ችግር አለ። ምን መሰለ? በመጀመሪያ ደረጃ እዚህ መንግሥተ ሰማያት ውስጥ ምንም አይነት ጋዜጣ፣ ሬዲዮ፣ ቴሌቪዥን የለም፣ ኢንተርኔትም የለም። ምክንያቱም ምንም ዜና የለም። ስርቆሽ የለ፣ ግድያ የለ፣ አስገድዶ መድፈር የለ፣ ሰካራሞች የሉ፣ ወንጀል የለ። ከየት ይመጣል ዜና? ከዘለዓለም እስከ ዘለዓለም ቅዝቅዝ ያሉ ጻድቃኖች ብቻ ነው ያሉት። ቢሆንም ለ20 ጋዜጠኞች ኮታ ነበረን። እሱም ግን ገና ከመጀመሪያው ነው የሞላው ድሮ። ስለዚህ የሚያዋጣህ መንገዱን ተሻግረህ ወዳለው በር ብትሄድ ነው። ጋዜጠኛው ተማጸነ። እባክህን ተባበረኝ፣ ለ24 ሰዓት ብቻ ፍቀድልኝ። ጎብኘት አድርጌ እወጣለሁ። ለዘላለሙ የመቆየት ፈቃድ ግሪን ካርዱ እንኳን ባትሰጠኝ ቢያንስ ለ24 ሰዓትማ ፍቀድልኝ እንጂ። ከየት ድረስ እንደመጣው ታውቃለህ መቼም። ይህንን አትከለክለኝም። እናም ደግሞ አንድ ቃል እንድትገባልኝ ይፈልጋለሁ። ከ20ዎቹ ጋዜጠኞች አንዱን ወደ ገሃነም እንዲሄድ ካግባባሁት እኔ በሱ ፈንታዛ ልቆይ? ምንም ችግር የለውም አለ መልአኩ። ዋናው ከኮታው አለማለፋችን ነው። አንድ ጋዜጠኛ ወደ ገሃነም እንዲሄድ ማሳመን ከቻልክ እዚሁ መሆን ትችላለህ። በቃ 24 ሰዓት ብቻ ስጠኝ አለው ጋዜጠኛው ተጣድፎ። ውስጥ እንደገባ ላገኘው ሰው ሁሉ የፈጠራ ወሬውን ይነዛ ጀመር። ሰምታችኋል? ገሃነም ውስጥ አንድ ትልቅ ዕለታዊ ጋዜጣ፣ የኤፍኤም ሬዲዮ ጣቢያና ቴሌቪዥን ሊጀመር ነው። ጋዜጣውማ ተውት፣ እስከ ዛሬ እንደዚህ አይነት ጋዜጣ ተጀምሮ አያውቅም ነው የሚባለው። ዋና አዘጋጅ፣ የአምድ አዘጋጅ፣ ኤዲተር፣ ሪፖርተር እንፈልጋለን ብለው ማስታወቂያ አውጥተዋል። ብቻ አልሰማንም እንዳትሉኝ። የፈጣሪ ያለህ፣ እኛ መች ሰማን? እዚህ የተረገመ ቦታ ወሬ የለ፣ ምን የለ፣ ጋዜጣ የለ፣ ኢንተርኔት የለ፣ ዳታ የለ፣ ዋይፋይ የለ። ምን መረጃ ማግኘት እኮ አይቻልም አሉ ወሬውን የሰሙ ጋዜጠኞች በምሬት። በዚህ ደባሪ ቦታ አንድ ጋዜጣ አሳትመን ነበር። ያኔ ነው ድሮ ጊዜ ራሱ የተጀመረ ሰሞን። በነገራችን ላይ ከአንድ እትም በላይ መቀጠል አልቻልንም። ምን እንጻፍ? ምንም የሚጻፍ ነገር የለም። ሲደብረን ያችኑ አንድ እትም ለዘላለሙ እያነበብን አለን። ሌላ ምን ማድረግ እንችላለን? ጊዜ እንዴት ያልፍልሃል? በጣም አስቸጋሪ ነው። እንደ ኢንተርኔት የለ፣ ዋይፋይ የለ፣ ፌስቡክ ማካየን ስንት ጊዜያችን። ኢሜይላችንማ ሳይዘጋ ይቀራል። ወይኔ እዚህ ስንገባ እግራችንን በሰበረው እና ገሃነም ውስጥ ጋዜጣ ተጀመረ ነው የምትለን? ወይኔ ኤፍኤም ሬዲዮ፣ ቴሌቪዥን። ይገርማል። ይሄማ በጣም ትልቅ የምስራች ነው። ጋዜጠኞቹ በደስታ ፈነደቁ። በቀጣዩ ቀን ከ24 ሰዓት በኋላ ጋዜጠኛው ሊወጣ ወደ በሩ አመራ። የመንግሥተ ሰማያት ግቢ ጠባቂው መልአክ ቶሎ ብሎ በሩን ዘጋው። መውጣት አትችልም። ለምን? አለ ጋዜጠኛው። አንተ በጣም አጭበርባሪ ሰው ሳትሆን አትቀርም አለ መልአኩ። 20ውም ጋዜጠኞች ወደ ገሃነም አምልጠዋል። ስለዚህ አንተን አልለቅህም፣ አትሄዳትም። ከዚች ንቅንቅ የለም። ሁሉም ሄደው እንዴት ይሆናል? ቢያንስ አንተ መቆየት አለብህ። እንደ አንድ ጋዜጠኛ መኖር አለበት። እባክህ አትቀልድ፣ ክፈትልኝ ልውጣበት አለው ጋዜጠኛው። አብደሃል አለ መልአኩ። አመልካች ጣቱን ወደ ጭንቅላቱ ጠቁሞ እያዞረ፣ የነዛኸውን የውሸት ወሬ ደርሼበታለሁ። ጋዜጠኞቹ ግን እውነት መስሏቸው ገሃነም ውስጥ በተከፈቱት ሚዲያዎች ላይ ለመስራት በደስታ እየዘለሉ ጥለው ጠፉ። ለመሆኑ አንተ ለምንድን ነው ለመሄድ የፈለግከው? እንዴ ምን ይታወቃል? ያወራሁት ነገር ውስጥ አንዳች እውነት ቢኖርስ? እዚህ ሆኜ እንዲያመልጠኝ አልፈልግም።
ደግሞ ልትከለክለኝ መብት የለህም። ቦታዬ እዚህ እንዳልሆነ ነግረኸኛል አይደል እንዴ? ዞር ዞር ብዬ ለማየት ለመጎብኘት ነው የገባሁት ለ24 ሰዓት ብቻ። ደግሞ አስታውስ ምን እንደተባባለን። ለ24 ሰዓት ቆይቼ እንደምወጣ ነው የተነጋገርነው። ቃልህን አጥፈህ እዚህ ልታስቀረኝ አትችልም። መልአኩ ሊያሳምነው ተጣጣር። ወሬውን እኮ ያሰራጭኸው አንተው ነህ። ውሸት መሆኑን ታውቃለህ። ደግሞ እኔንም ችግር ውስጥ አታስገባኝ። ጋዜጠኞች ስትባሉ በየሄዳችሁበት መንግሥት ማውረድ፣ አመፅ መቀስቀስ፣ ችግር መፍጠር ነው ስራችሁ። እኔን አሁን የበላይ አካል ጋዜጠኞቹ የት ሄዱ ብለው ሲጠይቁኝ ምን ብዬ ልመልስ ነው? እሺ እንዴ ከስንት አንዴ ቆጠራ ይካሄዳል። ያኔ አንድም ጋዜጠኛ የለም። እሺ ጋዜጠኞቹ ምን ዋጣቸው ቢሉኝ ምን ልል ነው? እንተዛዘን አጎበዝ። ቢያንስ ሲጠይቁኝ ይሄ ነው እኮ የዋሳምኗቸው ወደ ገሃነም እንዲኮበልሉ ያደረገው ብዬ አንተን አቀርባለሁ። እናም ደግሞ ከመንግሥተ ሰማያት ወደ ገሃነም መኮብለል እስከ ዛሬ ታይቶም ተሰምቶም የማይታወቅ ነገር ነው። ስለዚህ በሩን ከውስጥ በኩል ቆልፈን አናውቅም ነበር። ማንም ከመንግሥተ ሰማያት ከብሉሎ አያውቅም። ማንም ከፍቶ ወደ ውጭ ማየት ይችላል። ማን ያበደ ነው ወደ ገሃነም የሚኮበልል እንዴ? ሌላ ሶስተኛ ቦታ ደግሞ የለ። ስለዚህ በሩን ክፍቱን ነበር የምንተወው። ይሄው አመለጧ። ደህናዋል፣ ጉድባይ፣ መቼም አንመጣም ብለውኝ ሄዱ። ተው ብል መች ሰምተውኝ። አንተን ግን አለቀህም። ጋዜጠኛው አመረረ። ችግር የለውም፣ እሺ ችግር የለውም። እምቢ ካልክ ለበላይ አካል ሄጄ ሁሉን ነገር አጋልጣለሁ። ቦታዬ እዚህ ሳይሆን ግሪን ካርድ እንኳን ሳይኖረኝ ለጉብኝት ገብቼ ለመውጣት ተከልክያለሁ ብዬ እናገራለሁ። አስታውስ፣ 2 ወንጀል ነው የፈጸምከው። መጀመሪያ ቦታዬ ሳይሆን አስገባኸኝ። ሁለተኛ ነገር ደግሞ ልውጣ ስል ከልክለኸኛል። እከሳለሁ። መልአኩ ችግር ውስጥ እንዳይገባ ፈራ። ደግሞም እኮ እውነቱን ነው። ጥፋቱ የራሱ ነው፣ ቀድሞውኑ ማስገባቱ። ችግር የለውም ውጣ፣ ሂድ አለው መልአኩ በሩን ከፍቶ። ሁለተኛ ግን አትመለሳትም። ዛፍና ጻድቃን ቆጠራው እንደሆነ ገና እስኪካሄድ ዘላለም ይፈጃል። እዚህ ሁሉም ነገር ዘላለም ይፈጃል። በዚህ መሃል ምን ይታወቃል፣ ሌሎች ጋዜጠኞች ብቅ ይሉ ይሆናል። ራስህ የፈጠርከውን ውሸት ማመንህ ግን ያስገርማል። ምን ላድርግ አለ ጋዜጠኛው በሩን አልፎ እየወጣ። ሃያዎቹም ጋዜጠኞች ሲያምኑበት አንዳች እውነት ቢኖረው ነው አልኳ። እንዴ የተናገርኩት እውነት ባይኖርበት ኖሮ እንዴት ነው 20 ጋዜጠኞች ከመንግሥተ ሰማያት ወደ ገሃነም ሊኮበልሉ የሚችሉት? አያያያያ በነዛኋት ውሸት ውስጥማ አንዳች እውነት ሳይኖር አይቀርም። ለዚህ ነው አያችሁ የፖለቲካና የሃይማኖት መሪዎች ብዙ ተከታይ የሚፈልጉት። በሚናገሩት ነገር እርግጠኞች ስላልሆኑ ሰው ሲሰማቸውና ሲከተላቸው ያኔ በሚናገሩት ነገር እርግጠኛ ይሆናሉ። ተከታዮቻቸው ከበዙ እርግጠኝነታቸው በጣሙን ይጨምራል። ተከታዮቻቸው የሚሉትን ሰምተው ለመሞት ከቆረጡ በቃ የተናገርኩት ነገር የማሰራጨው እምነት ትክክል ነው ማለት ነው ብለው ይደመድማሉ። ተከታዮቻቸው ሲመናመኑ ደግሞ እምነታቸው በኖ ይጠፋል። ነገሩ ዙሪያ ጥምጥምና የሚመጋገብ ነው። ምክንያቱም የተከታዩ እርግጠኝነት መሪውን ትክክል ነኝ ማለት ነው ያስብለዋል። የመሪው እርግጠኛነት ደግሞ በፋንታው ተከታዩን ያስተማምነዋል። ይሄ ነገር ይቀጥልና መሪውም ተከታዩም አክራሪ ሆነው ያርፉታል። በዚህ መልኩ መሪውም ተከታዩም ያልበሰለ ስነ ልቦናዊ ፍላጎታቸውን ያሟላሉ። መሪውም ተከታዩም ያልበሰሉ ጮርቃዎች ናቸው። የተለያዩ ይምሰሉ እንጂ ሁለቱም አንድ ጀልባ ውስጥ ነው ያሉት። አንድ ጋሞኛ ተረት ልጋብዛችሁ። ፀሐይ አሳታሚ ካሳተመው ጋሞኛ ተረቶች ከሚለው መጽሐፍ የተወሰደ ነው። የዝንጀሮና የንብ ማህበር። በአንድ አገር ውስጥ አንድ ወቅት ላይ ዝንጀሮና ንብ ማህበር ይጠጡ ነበር። ማህበር የመደገስ ተራው የንብ በሆነ ጊዜ ንብ ከአበባ ምርጡን ከውሃ ንጹሑን ወስዶ በማዋሃድ ምርጥ ማር አዘጋጀ። በማህበሩ ዕለትም በልዩ ማር የተለወሰ ምግብና መጠጥ ለዝንጀሮዎች አቀረበ። ዝንጀሮዎቹም በልተው ጠጥተው አመስግነው ወደ ቤታቸው እየሄዱ ሳለ በራሳቸው ተራ እንዴት መደገስ እንዳለባቸው ይመካከሩ ጀመር። ቆይ ንብ በማር የጣፈጠ ቆንጆ ድግስ አዘጋጅቷል፣ እኛስ ምን ማድረግ ይኖርብናል ተባባሉ። አንድ ተንኮለኛ ዝንጀሮ ተነስቶ
ምን ንቦች የጋበዙን የራሳቸውን ሰገራና ሽንት ነው። ሰገራቸው ለእኛ ጣፋጭ ነው። የእኛም ሰገራና ሽንት ለራሳችን መጥፎ ጠረን ቢሰጥም ለንቦች ጣፋጭ ነው። እናም ሽንታችንንና ሰገራችንን እናዘጋጅላቸዋለን ይላል። ሌሎቹ ዝንጀሮዎችም ትንሽ ከተከራከሩ በኋላ በዚሁ ሐሳብ ስለተስማሙ በሉ እንግዲያስ በየቤታችሁ ሽንታችሁንና ሰገራችሁን ሰብስቡ ብለው ትልቅ ጋን አዘጋጅተው ከየቤቱ የመጣውን አጠራቅመው የማኅበሩን ቀን መጠባበቅ ጀመሩ። አይደርስ የለ የማኅበሩ ቀን ደርሶ ንቦችን ይጠራሉ። ንቦቹ በመጡ ጊዜ ዝንጀሮዎቹ ዝግጅታቸውን ከንብ ፊት ያቀርባሉ። ንቦች ሊመገቡ ሲሉ ግማት አላስጠጋ ይላቸዋል። ንቦቹም ተደናግጠው ምን ነው ዝንጀሮዎች፣ እኛ እንዴት አይነት ጣፋጭ ምግብ እንዳዘጋጀንላችሁ አይታችሁ አመስግናችሁ ሄዳችሁ ይሄንን ግም ነገር ታቀርቡልናላችሁ ሲሉ ይጠይቃሉ። ይህንን ተንኮል የጠነሰሰው ዝንጀሮ ተነስቶ እናንተ ያበላችሁን የራሳችሁን ሽንትና ሰገራ ነው፣ እኛም ያዘጋጀነው የእኛኑ ነው ይላቸዋል። ንቦችም በጣም ተናደው ጸብ ይጀምራሉ። ዝንጀሮዎቹ አንዳች ነገር ለማድረግ ከመሞከራቸው በፊት ንቦቹ ቂጥቂጣቸው ላይ ቢተነኩሷቸው ሁሉም ዝንጀሮዎች ቂጣቸውን እያሸሹ ገደል ገብተው አለቁ ይባላል። ከስረ መሰረቱ ነገሩን ሳይመረምሩ ሰው ቤት የተደረገን ነገር አይቶ እኔ ቤት ካላደረግኩ ማለት ጣጣው ብዙ ነው። እንጨዋወት ከተሰኘው የኤፍሬም እንዳለ መጽሐፍ ላይ ጓደኝነት በኮሚሽን የሚለውን ልጋብዛችሁ። እንዴት ከረማችሁ? እኔ የምለው በቃ እዚህ ሀገር የእውነት ወዳጅነት ጠፋ ማለት ነው። በቃ የምትሰሙት እኮ ጓደኛው 40 ሺህ ብር ተበድሮ ክዶት አብሮ አደጓ ድርጅቷን አስተዳድሪ ብትላት ሙልጭ አድርጋት ይሄው ሪቮ ይዛ በሰው ገንዘብ ትንፈላሰሳለች። በቃ የዘንድሮ ብክር ምን ሆኖ አልመሰላችሁ? ሰው አትመን፣ ጓደኝነት ድሮ ቀርቷል። በቃ አንድ የድሮ ግጥም ትዝ አላችሁ? እኔን ለቸገረኝ ለበላው ሽምብራ ጓደኛ የጠላኝ እንደ ባላንጋራ። አሪፍ አይደለች? ዘንድሮ ይሄ ተቀይሯል አሉ። በዛ ሰሞን በቃ የሰው ነገር እንግሽግሽግሽግሽግሽ ያደረገው ወጣት ዘንድሮ በቃ ጓደኛ ሁሉ ቸስተ ማየት ነው የሚፈልገው ብሎ ሮሮ ሲያሰማ ነበር። ግን የእውነት በጓደኞች መሃል መሸራደድ በሽ ነው። እንበላ አንድ ቀን የሆነች ልጅ በቃ ዝንጥ ምናምን ብላ ማለት ነው ቢሮ ትመጣለች። የወንዱን አስተያየት ተውት፣ ያው እናንተ እንተዋወቃለን ተውት። የሴቱ በቃ አላደል ታሪክ ይዘረዝራል። ድንቄም ተለበሰ። ይሄኔ ወደ ተጅዳ የላኩላት ውራጅ ነው ትላለች አንድ ጓደኛ። እኔ የምለው ጅዳ ሲያው ፈረንጅ ሀገር አይደለም እንዴ? ምንድን ነው ማጣጣል? ድሮ አንድ የጨሰ የአራዳ ልጅ ነበረ ልንገራችሁ። በነገራችን ላይ የአራዳ ልጅ የሚለው ትርጉሙ አሁን በጥቅስ ምልክት ውስጥ ይደረግልን። ሁሉም አራዳ ነኝ እያለ አራድነት አሁን እንትና አራዳ ነው የምናውቀው። አሁን አራዳ ነው የሚጫወተው፣ አራዳ ነው አሁን እሱ። ሳቁም ጠፋብን። አሁንስ ከምሽቱ 1 ሰዓት ላይ ጥቁር መነጽር የሚያደርግ አንድ ድሮ ኤልቪስ ምናምን የሚሉት ማለት ነው ጸጉሩ መሃል ለመሃል የሚከፍል የዶሮ ማነቂያን ቁርጥ ስጋ በሹካ ካልበላው የሚለው ሁሉ የአዲስ አበባ አራዳ ከሆነማ በቃ አለቀልን። ዶሮ ማነቂያ ዶሮ ማነቂያ። እሺ እኛ የሞንጎሊያ አራዳንን ማለት ነው። ግን እኔስ አራድነት ለምን ይቅርብኝ? ቆይቷል። አንድ ጊዜ የሆነ ምግብ ቤት ዳቦ መጠኑ ቢያንስብኝ ቀለድኩ ብዬ ኧረ ይቺ ነገር ኪኒን ልታክል ምንም አልቀራት እኮ ብል ቦዩ የ10 ዓመቴን ነው ያጠጣኝ። ይዙ ወገቡን ያዛና አራዳ መሆንህ ነው። በሆዱ ይሄ ከየት የመጣ ጥፍራም ነው ባካችሁ ሳይልኝ አልቀረም።
በነገራችን ላይ ጥፍሮ የረዘመ ሁሉ ሞኝ ተሆነማ በቃ የቦሌ ኮረዳ ሁሉ ደግሞ የተሰፈር ላይ ነው። አፍ ሲያመልጥ እኮ አይታወቅም። እሺ ይቅርማ ብቻ አይጨስ አራዳ የቦሌ ልጆች ወደ ፒያሳ ብቅ ሲሉ ከፈረንጅ ሀገር የመጡ ይል ነበር። እና ልጅቱ የጅዳ ቀሚስ ብትለብስ ያው ፈረንጅ ማለት አይደለም። ወደ ጀመር ነው ስንመለስ እና በቃ ይችን ሸላይ የቢሮ ጓደኞቿ ሁሉ አለ አይደለም በሽሙጥ ይከታትፏታል። ወይ አንቺ ድሮኮ እንኳን እንዲህ ልትለብስ ለእግሯ ጫማ አልነበራት። እንዲያውም ሲዳሞ ተራ መርፌ ቁልፍ እየፈለገች ሙጀሌዋን ስትፈለፍል አልነበር እንደምትለው ሰውረም ማለት ነው። እኔ የምለው ለየት ማለት ምን ክፋት አለው? ሰው መቼም ከሰራ ያድጋል። ታዲያ ዘላለም እሁድ ጧት ኮልፌና ሽሮ ሜዳ መሄድ አለባት እንዴ? ሰውየው ከዚህም ከዚያም ብሎ ሙሉ ልብስ የለበሰ እንደው የመጀመሪያው አቃቂር ከጓደኛው ሊሆን ይችላል። ዛሬ እንዴት ነው ነገሩ ይላል። ሲተረጉም ማለት ነው ለመሆኑ ያንተ ቢጤ ችስታ መንዳካ ድሃ ከየት አምጥቶ ነው ሙሉ ልብስ የሚለብሰው እንደማለት። በቃ ሂሳብ ማስላት ይጀምራል። ምን አለፋችሁ ዋናው ኦዲተር ይሆናል። ይቺ ሰውዬ ደሞዟ በወር 400 ምናምን ብር ነው። ይቺ ደግሞ ምናምን ሲነሳላት ከላይዋ ላይ ሲቀናነስባት 330 ብር ብትሆን ነው። እሺ ያልወሰደው የቁጠባ ብድር በዱቤ ገዘው ያልጋ ልብስ እንደምን ያህል እሺ ሞዴል 6 ነው 16 የሚሏት አለች። በቃ በሱ ስሌት መሰረት ሰውየው አለ አይደለም ደሞዝ ሊወስድ ጭራሹን ለመስሪያ ቤቱ እሱ 200 ምናምን ብር ደሞዝ መክፈል ይኖርበታል። እና ሲደመድም ወይ ስቴፕለር ምናምኑን እያወጣ እየሸጠ ነው እንጂ ይላል። ይኸው እንግዲህ አላቀውምና ነው የዛሬ 5 ዓመት ከሀገሩ ሲመጣ የውስጥ ሱሪው ከቁምጣው ይረዝም ነበር። እና ልጅ ዘንድሮ ጓደኛ ያብሮ አደጌ ምናምን የለም። ጓደኛ ማለት ምን እየሆነ መሰላችሁ? ኮሚሽን እነ ውለታ ድሮ ቀርተዋል። እባክህ አንድ ውለታ ዋልልኝ ሲባል መልሱ ኮሚሽን ስንት ትከፍላለህ ሆኗል። በደጉ ዘመን ልጅ ነግበኔ ነው እየተባለ መረዳዳት ነበር። ዘንድሮ ለሰላምታ እንኳን ኮሚሽን ልንጠያየቅ ምንም አልቀረን። አንድ ወዳጄ በዛን ሰሞን አንዱ ከሰው ላስተዋውቅ ይለዋል። ወዳጄም የሚያጣላ በፈላበት ዘመን የሚያስተዋውቀኝ ሲገኝ እሰየው ነው እንጂ ልና እሺ ማለት አስተዋወቀው። ከዚያ ምን ሆነ መሰላችሁ? አስተዋዋቂ ፍጥጥ ይላል። ለካስ ላስተዋወቀበት ኮሚሽን ፈልጎ ኖሯል። በቃ ይህን ከሰማው በኋላ ከሰው ሲያስተዋውቁኝ በስጋት ከዚያች ካለችኝ ኪሎዬ ላይ እየቀነስኩ ነው። በተራቆተ ኪስ ኮሚሽን ቢጠይቁኝ ጉድ ልሆን አይደለም እንዴ? ናይውላችሁ አንድ ውለታ ፈልጌ ነበር ማለት እየናፈቀን ነው። ለምሳሌ ስፔሊንግ እንኳን ጠፍቶት ለወዳጆ እኔ የምለው ቴብል የሚለው ውስጥ ኢ አለች እንዴ ብትሉት ስንት ትከፍላለህ ሌላችሁም ይችላል። የምር መጠርጠርን የመሰለ ነገር የለም። ድሮ ወይ ነገረኛ ጎረቤት መተላለፊያዬን ባጥር ዘጋብኝ ብሎ ፍርድ ቤት ቢጎትቶ ወይ በፊርማ የተበደረውን ገንዘብ አልከፍል ብሎ ድርቅ የሚል ባራድኛ ፈጣጤ የሚሆን ሲገጥሞ አንድ ጠበቃ ወዳጅ አለኝ እስቲ ያማክረዋለሁ ብለው ቢሮ ሳይሆን ቤቱ ክኩን በእንጀራ ሲከካ ይደርሱበታል። እናም አያሳፍሮትም። ዘንድሮ አንደኛ ቤቱም አይሄዱ ቢሮውም እንኳን ሰተንት ብሎ መግባት የለም በቀጠሮ ነው። እና መቼም የዋሃደሉ ችግሮን ይነግሩትና እንዲያው ምን ባደርግ ይሻለኝ ይመስልሃል ይሉታል። እሱም የጠበቂኛ ፈገግታ እያሳየ መጀመሪያ በሂሳቡ እንስማማ ይልዎታል። በቃ ዘመኑ የኮሚሽን ነዋ እንዴ። ብቻ አንዳንዱ ለጽሑፍ አይመችም እንጂ ዘንድሮ በጓደኝነት አካባቢ ብዙ ጉዳ አለ። የእውነት ግን ጓደኝነትም ድሮ ቀረ እንዴ?